الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد فإننا قد وقفنا في الدرس الماضي عند قوله جل وعلا من سورة البقرة إلا الذين تابوا وأصلحوا وبينوا فأولئك أتوب عليهم وأنا التواب الرحيم فلنبدأ من هنا. أعوذ بالله من الشيطان الرجيم. إلا الذين تابوا وأصلحوا وبينوا فأولئك أتوب عليهم وأنا التواب الرحيم. إن الذين كفروا وماتوا وهم كفار أولئك عليهم لعنة الله والملائكة والناس أجمعين خالدين فيها لا يخفف عنهم العذاب ولا هم ينظرون وإلهكم إله واحد لا إله إلا هو الرحمن الرحيم. إن في خلق السماوات والأرض واختلاف الليل والنهار والفلك التي تجري في البحر بما ينفع الناس وما أنزل الله من السماء من ماء فأحيا به الأرض بعد موتها وبث فيها من كل دابة وتصريف الرياح والسحاب المسخر بين السماء والأرض لآيات لقوم يعقلون. ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله ولو يرى الذين ظلموا إذ يرون العذاب أن القوة لله جميعا وأن الله شديد العذاب إذ تبرأ الذين اتبعوا من الذين اتبعوا ورأوا العذاب وتقطعت بهم الأسباب. وقال الذين اتبعوا لو أن لنا كرة فنتبرأ منهم كما تبرأوا منا كذلك يريهم الله أعمالهم حسرات عليهم وما هم بخارجين من النار. يا أيها الناس كلوا مما في الأرض حلالا طيبا ولا تتبعوا خطوات الشيطان إنه لكم عدو مبين. إنما يأمركم بالسوء والفحشاء وأن تقولوا على الله ما لا تعلمون. وإذا قيل لهم اتبعوا ما أنزل الله قالوا بل نتبع ما ألفينا عليه آباءنا أولو كان آباؤهم لا يعقلون شيئا ولا يهتدون. ومثل الذين كفروا كمثل الذي ينعق بما لا يسمع إلا دعاء ونداء صم بكم عمي فهم لا يعقلون. أعوذ بالله
السميع العليم من الشيطان الرجيم ባለፈው የቆምንበት አያት ላይ አላህ Subhanahu Wa Ta'ala ስለ ኪትማን العلم እውቀት አላህ የሰጠው ሰው እውቀቱን ለወገኑ ማካፈል ሲጠበቅበት በተለያየ ምክንያት የሚደብቅ ከሆነ በዚህ ሳቢያ ሊመጣበት የሚችለውን ጦስ ወይም መዘዝ እየገለጠ ነበር ያቆም ነው። ሐሳቡን ለማያያዝ ቀዳሚው አያት ላይ እንነሳለን እና እንግዲህ አላህ Subhanahu Wa Ta'ala እንደሚታወቀው ዑለማኡል ኢስላም አልዑለማኡ ወረሰቱል አንቢያ ተብለዋል። ካወቁበት ትልቅ ቦታ ነው ያላቸው። ነብይ ያው የመጨረሻው ነብይ ተደምድሟል። ከዚያ በኋላ በዑለሞች አማካይነት ነው ሪሳላቸው እስከ ቂያማ ቀን ሊቀጥል የሚችለው። ዑለሞች ከሰነፉ ያው ነብይ ከስራ ወጣ ማለት ነው። ስለዚህ በተለያየ ምክንያት አንዳንዶቹ አላህ እውቀት ሰጥቷቸው ያንን ኃላፊነታቸውን ለመወጣትና ህዝባቸውን ለማገልገል ያልታደሉ አሉ። እነዚህ አይነት ሰዎች በአላህ ዘንድ በምን እይታ እንደሚመዘኑ እያሳየነ ያለው ማለት ነው። إن الذين يكتمون ما أنزلنا من البينات والهدى እነዚያ እኛ ለህዝባችን ያወረርነው የሆነውን መመሪያና ማብራሪያ የሚደብቁ የሆኑት ይላል። ሁዳ ማለት እንግዲህ ለዲንም ለዱንያም ለአካላም ለመንፈስም የሚጠቅሙትን መመሪያዎች አላህ አውርዷል። እነዛ መመሪያዎች ደግሞ ማብራሪያ ሰጥቷል ማለት ነው። አንዱ አያት ሌላውን እያብራራና እየገለጠ ከዛም ደግሞ የነብዩ ሐዲስ አለይሂ ሰላቱ ወሰለም ይበልጥ እየገለጠው ነው የመጣው። እነዚህን ያወረንላችሁን መመሪያዎችና ማብራሪያዎች በኃላፊነት ተተረከቡ በኋላ ህዝባቸው ያንን አገልግሎት እንዲሰጡ ሲጠብቋቸው እንዲሁ በተለያየ ምክንያት የኔን አማና የሚخيኑና ህዝባቸውንም የሚከዱ የሆኑ ካሉ ይላል ኡላኢከ የልዐኑሁሙላህ እንዲህ አይነቶችን ሰዎች አላህ Subhanahu Wa Ta'ala ከርህራሄው ያባረራቸዋል ይረግማቸዋል ይላል። ለምን ኸዋና ናቸውና ጌታ የጣለባቸውን ኃላፊነት እንደገና ከህዝባቸው ደግሞ የሚጠብቀውን ጸጋ በመደበቃቸው በሁለቱም በኩል ወንጀለኞች ናቸው። በመሆኑም አላህ Subhanahu Wa Ta'ala እንዲህ አይነቶችን ወገኖች አጥብቆ ይረግማቸዋል። ወልዐንሁም ላዒኑን ሌሎችም ተራጋሚዎች እንዲረግሟቸው ይደረጋል ይላል። አላህ የረገመው ሰው ሌላ ረገመው አልረገመው ምንም አያስፈልገውም ነበር፣ ግን የቁጣውን ክብደት ለማሳየት ነው ማለት ነው። እኔ ከራህመቴ አባረራቸዋለሁ ረግማቸዋለሁኝ እንደገና ደግሞ በቀጥታም ሆነ በተዘዋሪ ሌሎች ተራጋሚ ኃይሎችም እንዲጨማምሩላቸው አረጋቸዋለሁ ይላል ማለት ነው። መላእክቶች ያው የአላህ ቅን አገልጋዮች ናቸውና የአላህን ወዳጆች ሁሉ ይወዳሉ፣ የአላህን ጥላቶች ሁሉ ይጠላሉ። ስለዚህ አላህ አንድን ሰው በሚወድ ጊዜ ዩናዲ ጅብሪል ይላል ሐዲስ ጅብሪልን ይጠራና ያው ዋናው ተወካውን ኢኒ ኡሂቡ ፍላናን ፈአሂበህ እኔ ገሌን ወድጀዋለሁና ውደድ ብሎ ያዘዋል። ፈይሂቡሁ ጅብሪል ثم يعلن حبه في السماوات ከዛ በኋላ ረብል ዓለሚን ገሌን ወዶታልና ውደዱት ብሎ አዋጅ ያወጣል ጅብሪል በሁሉም ሰማያት ላይ ማለት ነው። ሁሉም መላእክቶች በሰማይ ያሉ መላእክቶች ሁሉ ይወዱታል። ثم يدعو له القبول في الارض ከዛ በኋላ እንደገና የአዋጁ ወደ መሬት ይወርድና በምድር ላይ ያሉ ሰዎች ሁሉ የሚወዱትና የሚያከብሩት ይሆናል ከአላህ የመጣ ስለሆነ ማለት ነው። በተቃራኒው ደግሞ መጥፎ የሆነ እንደው አላህ ይጠላውና ጅብሪልን መጥቶ ገሌን ጠልቼዋለሁና ጥላው ብሎ ይነግረዋል። ያኔ ጅብሪል አሁንም በሰባቱ ሰማያትና እስከ ምድርም ድረስ ይህ ሰው እንዲወገዝና እንዲጠላ ያደርጋል ይላል ማለት ነው። እና ከእንዲህ አይነት ወንጀል እንግዲህ ዋነኛው መገለጫ ኪትማኑል ዒልም ሆኖ አንዱ መጣ ማለት ነው። ኪትማኑል ዒልም ሌሎቹ እንግዲህ በተለያየ ወንጀል ጌታ የሚጠላቸውና የሚረግማቸው ይኖራሉ። የተለያየ ጀራኢም ነው መቼም ብዙ ነው የሰው ልጅ ጥፋቱ።
ግን ኪትማን العلምን ብዙ ሰዎች እንደዚህ ከባድ ወንጀል አድርገው አያዩትም ማለት ነው። እና አዲ ነገር ቢፈልግ ያስተምር ባያስፈልግ ምን ችግር አለው ብሎ ነው ብዙ ዑለማ እንኳን የተባሉት ሳይቀሩ የዛ አይነት ግንዛቤ ያላቸው አሉ። እኔ መጥቶ አስተምረኝ ብዬ አልከለከልኩትም፣ እኔ እስካልመጡ ድረስ ምን ላድርጋቸው እያለ ዝም ብሎ የጋን ማብራቱ ነው የሚቀመጥ አለ። ይህ አግባብ አይደለም ማለት ነው። ሰው ያላወቀው ነገር ሰው አይናፍቀውም። የዕልም ፋይዳ የማያቅ እስከሆነ ድረስ ህብረተሰቡ ማስተዋወቅ አለበት ራሱ ማለት ነው። ዳዕዋ ማድረግ መንቀሳቀስ አለበት። ዓሊም የሆነ ሰው ታልተንቀሳቀሰ ማን ያውቀዋል? ማንኛውም ነገር ኢዕላም ወሳኝነት አለው። ለዲንም ለዱንያም ጉዳይ አንድ ነገር ባስተዋወቅ ቁጥር ሰው ይፈልገዋል። ያ ነገር ጠቃሚ መሆኑን እያወቀ ማለት ነው። የፈለገው አልማዝ ወርቅ ቢኖርህ በድሪቶ ጠቅልህ ጓዳም ተቀበርከው ማን ያውቃል? ያንተ እንደዛ አይነት እቃ እንዳለ ማን ያውቅልሃል? ማንም መጥቶ አይጠይቅህም ማለት ነው። ግን አንዳንድ ብልጣብልጦች የማይረባው ዝም ብሎ አልተፊሻል እቃ ሰርተው ያብለጨልጩትና በማዕረድ ላይ አቅርበው ይሄን የመሰለ እቃ ታይቶ አቅም እንዳያመልጣችሁ ምናምን ብሎ ሲያራግበው ያንን የሚሸምተው ሰው ማለት ነው አይደለም እንዴ? ስለዚህ ድንም እንደዛው ነው ማለት ነው። ይሄ ነገር እኮ ከአላህ የመጣ ኑር ነው፣ አኸራችሁ ዱንያችሁ በዚህ ትነውራላችሁ ይጠቅማችኋል ብሎ ባለቤቱ ባስተዋወቀ ቁጥር ሰው ይጠቅማቸውን ይወዳሉ። እንደዚህ ነገርማ ካለ ብለው ትኩረት ይሰብና ወደዛ መጥተው ሊገበዩ ይችላሉ ማለት ነው። ዝም ብለህ ጋፈ ቀብረት አስቀመጥከው ግን እንዴት አድርጎ መጥተው ይጠይቅሃል? አንተ ጋር ጥቅም እንዳለ አያውቅም፣ ምን ያህል አስፈላጊ መሆኑ አይገባውም። መጀመሪያ አስተዋውቀው፣ ካስተዋወቀው በኋላ ነው ከዛ በኋላ የራሱ ስንፍና ካለ አንተማ ትጠየቅበትም ማለት ነው። ሰዎች ግን ብዙ ጊዜ መጥተው ታላባበሏቸውና ዴት አልጠኗቸው ይህን ስራ የማይሰሩት ዑለሞች በጣም ብዙ ናቸው ማለት ነው። እንዳውም ውርደት ይመስላቸዋል ማለት ነው። ምን አለበት ሰው በሞያው የደከመበት ነው፣ ስንት ውጣ ውረድ አሳልፏል። ያን ነገር ሰዎችን በተለያየ መልኩ ካስረዳቸው ይገባቸዋል። ብዙ ቢቀር የተወሰነ ተከታይ አያጣም ማለት ነው። ያ ከሆነ ደግሞ አላህ ብዙ ህዝብ የሚቆጠር ካላፈራህ አይለውም። የሚችለውን አህል መልእክቱን ለማስተላለፍ እሱ ላይ መልእክቱ መቋረጥ የለበትም። ቅድም እንዳልኳቸው የነቢዮች ዋሪሶች ናቸው የአላህ ዑለማኡል ኢስላም። ስለዚህ ዋሪስ የሆነ ሰው ቢያንስ የወረሰውን ንብረት ለአንድ ሰው እንኳን ማስተላለፍ መቻል አለበት። ከዛ 2 ሰው ተገኘ 3 ሰው ከተገኘ ማሻአላህ ነው። እነዛ ደግሞ ካስተላለፉ ሰንሰለቱ አልተቆረጠም ማለት ነው። ዝም ብለህ ከተኛ ግን ያ አንተ ላይ ቆመ ማለት ነው። ለምንድነው የኔ ሪሳላ አንተ ላይ የቆመው ብሎ አላህ ነገ ይጠይቅሃል ማለት ነው። ረሱልም ይፋረዱሃል። ስለዚህ ይሄን ሊታወቅ የሚገባው ነገር ነው ማለት ነው። እና እነለዚነ የክቱሙነ ማ አንዘልና ሚነል በይናቲ በተለይም ዑልመ ዲን በቁርአንና በሐዲስ ዙሪያ ያለ ነገር በቀጥታ ከአላህ የመጣ አማና ነው። ከዛ ጋር የተዛመዱ ነገሮች ሁሉ በሙሉ መሳሊህ ዲን ወዱንያ ያላቸው እውቀቶችም እንደዛው ነው፣ ከአላህ ነው የመጣው። በቀደርም ቢሆን በወህይ ያልመጡ እውቀቶች አሉ። አላህ በተፈጥሮ የተለያዩ እውቀቶች የዱንያ እውቀቶች ይሰጠዋል አንድ ሰው። ያንን እውቀቱን ለወገኑ ማበርከት አለበት፣ የአላህ አማና ነው ማለት ነው። እንደሱ እንደሌላው ደንቆሮ ሊያረግህ ይችል ነበር። ግን የተወሰለ እውቀት ከሰጠህ ያንን እውቀትህን ለሙስሊሞቹ ብታበረክት ሙስሊሞች ይጠቀሙበታል ማለት ነው። እነሱ በተጠቀሙ ቁጥር ደግሞ ዲኑ የበለጠ ተጠቃሚ ይሆናል። ምን አገባኝ የሚል ስሜት ያለው ሰው ግን ይህን ሁሉ አማና ይበላና በመጨረሻ የአላህን እርግመት ሸምቶ ይመለሳል ማለት ነው። አዘን አላህ እና የክቱሙነ ማ አንዘልና ሚነል በይናቲ ወልሁዳ ያወረርንላቸውን መመሪያና ማብራሪያ የሚደባብቁ የሆኑ ወስላቶች ይላል። እንደ አይነቶቹን አላህ Subhanahu Wa Ta'ala እጅግ አጥብቆ ስለሚቀየማቸው ይረግማቸዋል። ከዚያም እንደገና ሌላ ተራጋሚዎች ኃይሎችንም አሰልፎ እንዲረግሟቸው ያደርጋል ይላል። እሱ ራሱ ሳይቀር ይረግማል ሳያውቅ፣ እሱ ራሱ ሳይቀር። ምክንያቱም ወስላታን ሰው ኻኢንን ሰው የሚወዳለ ማንንም ሰው መጥፎን ያጥፋው ነው የሚለው አይደለም እንዴ? እና ዛሊምን አላህ ያጥፋው እያልክ ትራገማለህ አንተ ራስህ። ግን አንተ ዛሊም መሆንን አታውቅም። ራስህን በራስህ ያስረግማል። ሌላው ቀርቶ አላህ አላ ኩሊ ሸይን ቀዲር ነውና ማለት ነው። ኻኢንን ሰው፣ ሌባ ሰው፣ አጭበርባሪ ማን ባለ ሁሉ ሰው ይጠላዋል፣ ሁሉ ሰው ይረግመዋል። ግን አንተ ላይ መኖሩን ትረሳለህ። አንተም አብረህ ታራግማለህ አብረህ ማለት ነው።
ዳይነቶችን መጥፎዎች ኸዋናዎችን አላህ ያጥፋቸው ትላለህ ማሻአላህ እሺ ብያለህ ይላል አላህ አንተና አንዱ ግን እና ይሄንን እንግዲህ አልዓኑሁም ወላዒኑን حتى الحيوانات እንስሳት እንኳን ሳይቀሩ ሙሽ ዑቀላዎች حتى الحيتان في البحر ይላል ማለት ነው እና ድርቅ በሚሆንበት ጊዜ የተለያዩ ነፍሳትና እንስሳት በውሃጥም ሲቆሉ ራብ ሲላቸው هذا بشؤم بني آدم لعنهم الله ይላሉ ይላል የአደም ልጅ በሚያጠፋው ጥፋት ነው የነሱ ጦስ ነው ለኛም የተረፈን ይሁሉ ድርቅ የመጣ ይሁሉ ልቂት የመጣው እኮ የአደም ልጆች በፈጸሙት ወንጀል ጌታ ተቆጥቶ ነው لعنهم الله ይላሉ እንስሳዎቹ ቢልአክስ ደግሞ ሙዓሊም الخير የሆነ እንደውሳ ያ ሰው የአላህን አማና ባሰራጨ ቁጥር የሰው ልጆች ወደ ጌታ ይመለሳሉ አላህ ይደሰታል የዛ ጊዜ ረኻ ይሆናል ሁሉ ነገር ይመቻቻል የዛ ጊዜ ደግሞ እንደ ሶላቱላህ አላ ሙዓሊም الخير ይላሉ hatta በባህር ውስጥ ያሉት አሳዎች ሳይቀሩ ለዑለማው الاسلام ዱዓ ያረጋሉ ለኸዋናዎቹ ደግሞ እርግመት ያረጋሉ ይላል ማለት ነው እና ምክንያቱም በዱንያ ላይ የሚመጣ መሳኢብ ወተቁ ፊትነተ ላ ቱሲበነ الذين ظلموا منكم خاصة እንዳለው የተለያዩ አደጋዎች የሚመጡት ወማ አሷበኩም ሚን ሙሲበቲን فبما كسبت ايديكم ويعفو عن كثير እናንተ ራሳችሁ ባፈራችሁት በወንጀላችሁ ሳቢያ ነው ማንም አደጋ የሚመጣባችሁ ያውም አብዛኛውን ቢሻው ግደለም ይያለ ያለፈ እንጂ ሙሉ በሙሉ ቢከታተላችሁማ ዙዱን ላይ ጀሃነም ይሆን ነበር ማለት ነው ስለዚህ ይሄንን እንግዲህ ነገር አላህ Subhanahu Wa Ta'ala አጥብቆ አስጠነቀቀ ያ አላህ ኢልም የሰጣቸው ሰው ዕውቀታቸውን ማንንም ምንንም ሳይፈሩ ምንም ጊዜ ባይኖራቸው አቅምም ባይኖራቸው ባላቅማቸው ታለገሙ ችግር የለውም በተወሰነ ደረጃም የሚችለውን ካደረገ ግዴዝህን ያህል በጣም እንደተዋቂዎችና እንደትጉዎች እንኳን ብዙ ባያፈራ የተወሰነ አገልግሎት ከሰጠ ችግር የለውም ማለት ነው ግን ዝም ብሎ ባለውበት ቀጥላለሁኝ እኔ ምን አጨቃጨቀኝ የሚሉ አሉ ምን አጨቃጨቀኝ አርፌ በቀመጥ አይሻለኝም በተለይ እንዳሁኑ ጊዜ የሆነ እንደሆነ አንድ ነገር ተተንቀሳቀስኩኝ አንድ ስም ይለጠፍልኛል ብለው ዝም ብለው የሚተኙ አሉ እስከመቼ ዘላለም ትኖራለህ እሺ ተደብቀህ ሳታስብም ሳትሰራም ኢትሃም ይመጣል ማለት ነው በአንድ አካባቢ የተወሰነ ዕውቀት አለው ከተባለ ምንም ነገር ሳታደርግ መጥቶ አንተ ላይ ሊመጣ ይችላል ያ ችግር ግን ካደረክሳ ምን ችግር አለው ለዓላማ ብትሰዋ እና እንግዲህ አላህ Subhanahu Wa Ta'ala ኡላኢከ የልዓኑሁሙላህ ወልዓኑሁም ወላዒኑን ረሱሉም አለይሂ ሰላቱ ወሰላም በሐዲሳቸው መንሱ ኢላን ኢልሚን ፈከተመሁ አልጀመሁላሁ ቢልጃም ሚን النار كما في مسند احمد እና አንድ ጠቃሚ ዕውቀት አላህ ሰጥቶት ያንን ዕውቀት ለተገልጋዮች ማበርከት ሲገባው ከደበቀው በዛ ሳቢያ አላህ የውመል ቂያማ በእሳት ልጓም ለጉሞ ጀሃነም ያስገባዋል የሚልም ሐዲስ መጥቷል ማለት ነው ሌሎችም ንሱሶች ይኖራሉ በቁርአን ውስጥ ስለዚህ መጀመሪያ ኢልም የአላህ አማና መሆኑ መታወቅ አለበት ለኡመተል እስላም ደግሞ ዋናው ህይወቱ ዕውቀት ነው ዕውቀት ከሌለ ዋጋ የለም ዕውቀት ደግሞ ማፍራቱ ብቻ ሳይሆን መዝራት መቻል ያስፈልጋል ማለት ነው ታወቅ ያወቀውን ነገር እንደገና አንተ ላይ ሰልሰለቱ እንዳይቆረጥ ለተከታይ ትውልድ ማሸጋገር ኃላፊነት አለብህ ጠየቁህም አልጠየቁህም አንተ እንዲጠይቁህ ማድረግ ትችላለህ ማለት ነው ያ ከሆነ እንግዲህ አላህ Subhanahu Wa Ta'ala ከነብያት ጋር እንደሚደምር ነብዮች ጋር እንግዲህ ደረጃ ምን ያህል ነው ያን ነገር ኃላፊነትን ከተወጣ فاولئك مع الذين انعم الله عليهم من النبيين والصديقين والشهداء والصالحين وحسن اولئك رفيقا ይላል ولا عكس بالعكس እንደገና ኸይር እንደብቀህ እንትን ታልክ ኻይን ኢብሊስ ጋር ወገንክ ማለት ነው ስለዚህ ኢብሊስ ጋር ትነሳለህ ያ እንዳይሆን ይህን ጊዜ ወቅበት ነው የሚለው አላህ Subhanahu Wa Ta'ala ወላኑሁም ወላዒኑን ተራጋሚዎች ሁሉ እንዲረግሟቸው ይደረጋል እንዲህ አይነቶችን ወስላቶች ያኔ እንግዲህ አላህ ከረገመህ በአለም ላይ አሉ የተባሉ ኃይላቶች ሁሉ እርግመትን ታዘነቡብህ አንተ የመዳን እድል አልቆለታል ማለት ነው እንደዚህም ከመሆኑ ጋር ግን የመመለስ እድል እንዲያለው ደግሞ አርሐሙር ረሂም የሆነ ጌታ ኢለለዚነ ታቡ አለ ሱብሃንአላህ የሁሉ እርግመት ወርዶበት ለዲህ አላህና ለአይነት የተባሉ ሁሉ በሙሉ ረግመውት ከዛ በኋላ ስተቱን አውቆ ከጊዜ በኋላ
እስከመቼ ነው የጌታን አማና ደብቄ የምኖረው ካሁን በኋላ እውነቱን ተናግሬ የፈለገው ይሁን ብሎ ከተነሳ ያነ ደግሞ ጌታ ይመለስለታል ማለት ነው። የተመለሱ ሲቀሩ ስተታቸውን አውቀው የጌታን አደራ ማድረስ አለብኝ የፈለገው መስዋዕት ይከፈል ብሎ ከተነሳ ያን ደግሞ ተልቡ መሆኑን እስካወቀለት ድረስ ጌታ ይመለስ እርግመቱን ያነሳለታል ያቀርበዋል እንደገና። ወአስለሑ እና ተጸጽተው ከተመለሱና ቀደም ሲል ያው በግዴለሽነት ያጠፉትን ነገር ታስተካከሉ ወበየኑ ማከተሙ የደበቁትን ደግሞ እንደገና ግልጽ አድርገው ከተናገሩ እንግዲህ በተወሰነ ጊዜ የተለያዩ ነገሮች እየተጠየቁ እኔ ከገሬ ጋር እጣላለሁ ባለስልጣን ይቀየመኛል ምናምን እያለ ሲሽኮረመም የነበረውን እድሜው የተገባደደ ሲመጣ ካሁን በኋላ ያው መሞቴ አይቀርም ይላል አንዳንዱ ማለት ነው። መጨረሻ አካባቢ ላይ ማን ነው የምፈራው ካሁን በኋላ ቀብር አፋፍ ላይ ነኝ ይልና ይነሽጣል። ይሄም ጥሩ ነው። ምክንያቱም አንደኛ እስካሁን የነበረበትን ስተቱን አሳወቀ ለህዝቦች ማለት ነው። እስከዛሬ ያው ለመኖር ብዬ ወይም ለተለያዩ ጥቅም ብዬ ነበር እንዲያረኩት አሁን ግን በቃ ካሁን በኋላ ትቸዋለሁኝ ካለ ለሌሎቹ አርአያ ይሆናል ማለት ነው። እና ህዝቡም እንደገና ይወደዋል ተውባ አድርጓል አልহামዱሊላህ እያለ አማራጭም የለም። ደግሞ ዑለማዎች በጣም ተፈላጊ ናቸው በየቦታው። ይሄ ከሆነ ኢለለዚነ ታቡ ከዚህ ከስተታቸው ተጸጸው የተመለሱትና ወአስለሑ ያበላሹትን ነገር ሁሉ ያስተካከሉ በአንድ ወቅት እንደዚህ ተጠይቄ ይሄን ነገር መልስ አልሰጠሁም ነበር አሁን ግን ይሄ ነገር መልሱ ይሄ ነው ብሎ ያስተካክለዋል። ወይም አንዳንድ ጊዜ በተቃራኒው አንድ የትክክለኞች ዑለሞች ሲናገሩ ተቃዋሚም ሆኖ የሚመጣበት ጊዜ አለ ለመወደድ ብሎ ያን ጊዜ በእንዲህ አይነት ጊዜ ነገሌ የሰጡትን ፈትዋን የተቃወመ ነበር ተሳስቻለሁኝ የነሱ ነው ሐቁ ብሎ መግለጥ አለበት ማለት ነው። ድጋፉን መስጠት አለበት። እንደገና ደብቆት አላውቅም ይላል አንዳንድ ጊዜ በሌሎች ላለመጥላት ማለት ነው ያወቀው እና ያላውቅም ያልኩት ነገር እንደዛ ያደረገኝ ችግር ነበረ አሁን ግን አውቃለሁ ይሄ ነገር መልሱ ይሄ ነው ብሎ ይገልጸዋል ማለት ነው። እንደዚህ ካደረጉ ፈኡላኢከ አቱቡ ዐለይሂም እንዲህ አይነቶችን ተጸጻቾችና ተመላሾች እኔም በይቅርታ መለስላቸዋለሁኝ። እነሱ በህይወት በጤንነት እያሉ ጥፋታቸውን አውቀው ያጠፉትን አስተካክለው የደበቁትን ገልጸው እስከመጡ ድረስ እኔም በር አልዘጋባቸውም ይላል አርሐሙ ራሂም። ወአነ ተዋቡ ረሂም እኔ ለእንዲህ አይነቶቹ ተጸጻችና ተመላሾች ይቅርታ ባይ ነኝ ሩህሩህ ነኝና አልጨክንባቸውም ምንም አይደለም። በመጨረሻ አካባቢ አቋማቸውን ካስተካከሉ ማልቀበልበት ምክንያት የለም። ቁል ያ ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله እንዳለው ማንኛውም ወንጀለኛ በህይወትና በጤንነቱ ለመመለስ ከፈለገና በስርዓቱ የሚመለበትን ሽሩጦች ካሟላ አላህ እጅግ ተመላሽ ይቅር ባይ ጌታ ነው ሩህሩህ ነውና ይቀበለዋል ሲል አግባባ ማለት ነው። ስለዚህ እንግዲህ ሰው በተለያየ ምክንያት ሊያጠፋ ሊያከፋ ይችላል። ጥፋቱን እስከ መጨረሻ ጫፍ ድረስ ግን ይዞ መዝለቅ የለበትም ማለት ነው። አንድ ተወሰነ ደረጃ ሲደርስ እንኳን በቃኝ ታሁን በኋላ ወደ ሐቁ ልመለስ ካለ አላህም የዛ ጊዜ ይመለስለታል ነው የሚለው። ወሰለላሁ ዐለ ነብይ ወዐላ አሊሂ ወሰለም